በእርሱ ቁስል እኛ ተፈወስን። ውድ የእግዚአብሔር ቤተሰቦች እንኳን ለ2018 ዓመተ ምህረት የአብይ ጾም ወራት በሰላም አደረሰን አደረሳችሁ እያልኩኝ ይህንን የጾም ወራት እንዴት ለመኖር አስበናል? የት ለማሳለፍ አስበናል? እንዴት ራሳችንን ለመለወጥ በበለጠ ወደ እግዚአብሔር ለመቅረብ አስበናል ለሚለው አንድ መፍትሄ ወይም ይጠቅመናል ብዬ የማስበውን ነገር ላጋራችሁ ስለፈለኩኝ ነው። እሱም እንግዲህ ይህንን የጾም ወራት ስናስብ ጌታችን ኢየሱስ ክርስቶስ የመጀመሪያ ሰማዕት ራሱን አሳልፎ የሰጠ ደሙን ለኛ ስል ያፈሰሰ ለኃጢአታችን ዋጋ የከፈለ እኛም ደግሞ ክርስቲያኖች ነን ስንል ክርስቶስን እንከተላለን በመንገዱ እንሄዳለን ብለን ነው ክርስትናን የመረጥነው። ስለዚህ ክርስቶስን የምንከተለው በአስፋልት መንገድ ብቻ አይደለም፣ በተደላደለ ኑሮ አይደለም፣ ዳገት በመውጣት ቁልቁለት በመውረድ መስቀሉን በመሸከም ብዙ ስቃይ በማሳለፍ ነው ክርስቶስን መከተል የምንችለው። ምክንያቱም እሱም ያደረገው ይሄንን ስለሆነ እሱ የተመቻቸ ህይወት የደላ ህይወት አይደለም የኖረው። ስለ ኃጢአታችን እሱ ሞተ፣ መስቀል ተሸክሞ ወደ ቀራንዮ ተራራ ወጣ፣ ብዙ ስቃይን አሳለፈ። ስለዚህ እኛም ደግሞ በዚህ በጾም ወራት ቤተክርስቲያን ለኛ 40 ቀን ክርስቶስ ያሳለፈውን መከራ እያሰብን ስቃዩን እያሰብን ስላዳነን እያመሰገንን ይህንን ጊዜ እንድናሳልፍ ትጋብዘናለች እና በዚህ ወቅት እስቲ ራሳችንን እንድንመረምር ከስቃዩ ትንሽ ለመካፈል ወደ ሞዲዮ ካቶሊክ ሰማዕታት ስፍራ ንግደት እንድናደርግ ሁላችንንም ጋብዛለሁ። ምክንያቱም መንገድ የለም፣ እዛ የመኪና መንገድ የለም። እንደምታዩት ወጣቶች በእግራቸው መስቀል ተሸክመው የመስቀል መንገድ እያደረጉ እየጸለዩ ዓመቱ ሙሉ የት እንዳሳለፍን ምን አይነት ኃጢአት እንደሰራን መጀመሪያ ኃጢአተኞች መሆናችንን አስተውለን ተገንዝበን ለኃጢአታችን ካሳ ያንን ክርስቶስ ያደረገውን ጉዞ እንድናደርግ እያንዳንዳችን ወደዛ ስፍራ መሄድ ከቻልን ሄደን እንድንጸልይ ራሳችንን እንድንመረምር ወደ እግዚአብሔር እንድንመለስ በመንገዱ መሄድ እንድንችል። ስንቶቻችንን ቤተክርስቲያን መሄድ የማንፈልግ የክርስትናን ህይወት መከተል የማንፈልግ መጽሐፍ ቅዱስ ማንበብ የማንፈልግ ቤተክርስቲያን መሄድ የሚደብረን በማይሆን ቦታ ህይወታችንን የምናሳልፍ ብዙዎቻችን አለንና ይህ ጊዜ የጾም ወቅት ወደ ራሳችን የምንመለስበት ወደ ልባችን ንግደት የምናደርግበት ጊዜ ስለሆነ እስቲ አስተውለን ወደ እግዚአብሔር እንመለስ። ሁላችንም እንደምናውቀው በዚህ ዓለም ላይ ብዙ ስቃይ አለ፣ ጦርነት አለ፣ አንዱ አንዱን ይገላል፣ እርስ በራሳችን መጠላላት አለ። ስለዚህ እኛ ደግሞ ክርስቲያኖች ይህን ሁሉ ችግር ይህን ሁሉ ስቃይ ወደ እግዚአብሔር የማቅረብ ኃላፊነት አለብን፣ የመጸለይ ኃላፊነት አለብንና ለሰላም እንድንጸልይ ንስሐ እንድንገባ
ላጠፋነው ጥፋት እግዚአብሔርን ይቅርታ እንድንጠይቅ ተንበርክከን በፊቱ ምህረቱን እንድንጠይቅ እግዚአብሔር ይጋብዘናልና ሁላችንም የምንችል ወደዛ ስፍራ ሄደን የመስቀል መንገድ እያደረግን የመቁጠሪያ ጸሎት እየጸለይን የክርስቶስን ስቃይ ከስቃዩ እንካፈል፣ ድካሙን እናስብ። ምክንያቱም በተለምዶ የምናደርጋቸው ነገሮች አሉ። ጾም ሲመጣ ስጋ አንበላም፣ ወተት አንጠጣም። እሱም ጥሩ ነው። ስጋችን ተጎድቶ የክርስቶስን ጉዳት እንድናስብ ሳንበላ ቀርተን ከዛ ነገር ርቀን የማይበሉ ሰዎችን ማስታወስ እንድንችል ያግዘናል። ከዛ በበለጠ ደግሞ ለነፍሳችን የሚያስፈልገን ነገር አለ። ይህንን ንግደት ስናደርግ በእውነት የጌታን ስቃይ እናስባለን። እኛ ምንም እንዳልሆነን እንገነዘባለን። የክርስቶስን ስቃይ ስናስብ በስቃዩ ፊት የኛ ስቃይ ምንም አይደለም። ገናኛ ምንም ስቃይ እንዳልደረሰብን እንገነዘባለን። ይህ ቦታ ደግሞ ያግዘናል። በእውነት ክርስቶስ እንደዚህ ዳገት ወጥቶ ቁልቁለት ወርዶ ነው? እንደዚህ ተሰቃይቶ ነው እኛን ያዳነን የሚል ጥያቄ በአእምሯችን በልቦናችን ይመጣልና ሁላችንም በዚህ በጾም ወቅት እስቲ ጊዜ እናዘጋጅ፣ ወደ ራሳችን የምንመለስበት እንሂድ። በማይሆን ቦታ ገንዘባችንን ከምንጨርስ፣ ጉልበታችንን ዕውቀታችንን ከምናጠፋ በዚህ በተቀደሰ ስፍራ ሰማዕታቶች ለክርስቶስ ብለው ለክርስቶስ ፍቅር ብለው እሱ ደሙን ለኛ ስላፈሰሰ እኛም ለሱ ደማችንን እናፈሳለን በማለት አንክደውም፣ ከሱ ጋር እስከ መጨረሻ እንኖራለን ብለው መስዋዕት የሆኑበት ቦታ ስለሆነ ወደ ሞዲዮ ካቶሊክ ሰማዕታት ስፍራ ሄደን ሁላችንም ይህንን ጊዜ እንድንጸልይና እንድናሳልፍ እግዚአብሔርን እንድናመሰግን ጥሪ አቀርባለሁ። ሌላው ደግሞ መጀመሪያ ላይ እንዳያችሁት እንደምታዩትም በዚህ ቪዲዮ ላይ ወጣቶች ድንጋይ ተሸክመው ብሎኬት ተሸክመው እንጨት የተለያዩ ነገሮችን ይዘው ነው ወደዛ የሚሄዱት። ምክንያቱም በቦታው ገና ቤተክርስቲያን እየተሰራ ነው የሚገኘው። ብዙ ነገር ያስፈልጋታል ያቺ ቤተክርስቲያን የሰማዕታቶች ስፍራ እና ስንሄድ ሁላችንም የሆነ ነገር ይዘን እንድንሄድ፣ ስንመለስ ደግሞ ለሚቀጥለው ህይወታችን አመቱን ለመኖር ጸበል ከዛ ይዘን እንመጣለን። ሲያመን እየጠጣን እየታጠብን የምንፈወስበት ጸበል አለና ያንን ይዘን ነው የምንመጣው። ስለዚህ በምትችሉት አቅም ይህንን ስፍራ በበለጠ የጸሎት ስፍራ እንዲሆን በተቻለን አቅም እንድናግዝ፣ ብሎኬት መውሰድ የሚችል የማይችልም በገንዘብ በጸሎት በማንኛውም ነገር መርዳት የምትችሉ ሁላችሁም በዚህ ስራ እንድትሳተፉ በረከት እንድታገኙ ጥሪዬን አቀርባለሁ። እግዚአብሔር በሁሉም ነገር ያግዘን ይርዳን፣ ከኛ ጋር ይሁን። መልካም የጾም ጊዜ እንዲሆንልን እመኛለሁ። እግዚአብሔር ከሁላችንም ጋር ይሁን። ሰላሙን ያብዛልን፣ ሀገራችንን ሰላም ያርግልን፣ ለሁላችንም ለልቦናችን ሰላሙን ያሳድርልን። አሜን።
ነገ ተቶኔ ቃጫታ